ጊዜ ምንድነው ግን የምጠብቀው ምንድነው ግን የምጠብቀው እንላለን። ምክር ብሰጥበት እንዴትስ ይበቅላል ደግሞ ይሄ ዘር ማውቀም ግን የሆነ ነገር ልቅደም ልፍጠን ዙር ሆነ አይወጣልኝም የውስጥ እሳት የልብ ሰደድ ያሰባችሁ እንድትሰሙኝ የፈለኩት እንግዲህ ተቸገርኩበት መራመድ ብቻ ሲጠበቅብኝ እርምጃዬ ካላማረኝ ያልኩ ዓመት በፊት ስለጻፍኩት 30 ዓመቴ ላይ ሰው ስለጻፍኩት ግጥም ነግራችሁ ነው የምፈራውን ቡሊ የመደረግ ስቶሪ አንስቼ ተሸክምኩት ያከበርኩት። እንዴት ናችሁ? ስሜ ማሎ ነው። ስፖክን ወርድ ፖይት ወይም ግጥም በቃል አነበንባለሁ እና ነቃ ማለት አለብን ለግጥም የሆነ እየተከዝን ምናምን የምንሰማቸው ግጥሞች አይደሉም ያሉት እኔ ጋር። ዝግጁ ናችሁ ወይ? እንደዛ ነው መሆን ያለበት። መጀመሪያ ከግጥሙ በፊት የምጠይቀው ጥያቄ አለ። ይሄ እጃችሁ ላይ ሁሉም ነገር ኖሮ የምትፈልጉት ነገር መስራት የምትፈልጉት ነገር ምን እንደሆነ ታውቃላችሁ። ለዛ ለምትፈልጉት ነገር ማቴሪያል ያስፈልጋችኋል፣ እሱም አላችሁ። ተነሳሽነት ነበር የምትፈልጉት አላችሁ፣ ሁሉም አለ። ግን የሆነ ጥያቄ አለባችሁ። ምን እንደምትጠብቁ አታውቁ። እንደዛ ገጥሟችሁ ያውቃል? ምንድነው ግን የምጠብቀው ብላችሁ ታውቃላችሁ? እሺ 7 ጊዜ ምናልባትም ወይ 8 9 ጊዜ ምንድነው ግን የምጠብቀው እንላለን። ከዛ ወደ ግጥሙ ገባለሁ። ምንድነው ግን የምጠብቀው 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 ማለት በእጄ ይዤ ዘሩን መዝራት ቀርቶኝ ማነካካት መሬት ከዘር እየጠበቅኩ ያለው ይመስላል። አፈር ራሱ ጎትቶ ፍሬን ከምድር እንዲቀበር እንዳይሰራም ኳስ ስኬት እንዲህ አይመጣውም። ራእይ መስራት መትጋት ነው የሚጠብቅብኝ በምናም አለማ አይደለም አይደል? ምንድነው ግን የምጠብቀው ምንድነው ግን የያዘኝ ብርቅ አይደለም መሬት እንደው የትኛው ውድቀት ነው ያስፈራኝ? እኔን ደግሞ እኮ ወድቄ ማውቅ ከዚህ በፊት ማለት ተመቻችቼ እኮ ኖር ያለው ሚላስ ጠፍቶ ምግብ ይሆን አፈር ልሽ ያላምጫለሁ ምግብ ሆኖኝ ተለማምነን እንደ ተወዳጅ ሬሲፒ ቆጥሬ ሳልጠየፋ ኑሬው እንደምንላይ ግን ቀምሬ ኖር ያለው እኮ አይደል ከመሬት ጋር ደግሞ ከዚህ በፊት ብየሰል እንደ ምንም አይፈጠርም ቢፈጠርም የለም አዲስ ነገር ሁሉ ጉዳይ ከዚህ በፊት ሆኖ ነበር ለኔ ሲሆን ከበደኝ ቀለለኝ ግን ስመክር እንደዛ ነው። ምን ሊሰራ ካልሆንኩበት ለሰው ቡጢ ምክር ብሰጥበት እንዴትስ ይበቅላል ደግሞ ይሄ ዘር መሬት ካልነካ? አፈር መንካት ውድቀት አይደለም ሂደት ነው እንጂ ፍሬን ፍለጋ የሆነ ነገር ላድርግ በቃ የሆነ ነገር አላውቅም ብቻ የሆነ ነገር እኔ እንጃ ብቻ የሆነ ነገር አላውቅም ግን የሆነ ነገር ልቅደም ልፍጠን ዙሩን ላክርር ከዚያ ስንቄን ላድን አሁን እያለ አልፎኝ ሳልል አሁን እኮ ነበር በቃ ልነሳሉ ወጥር ይውጣ ሳቴ ይብራ ላንተ ይብራ ላንቺ ፈሜን እፍልበል ዘመን ለተጋራኝ ይህን ጥበብ አፍኘው ለኔም ከርስ ነው ሆድ አይገባም አይገዛም አደብ። ስሜቱ እንዴት መሰላችሁ? እያበድክ መሆንክን አውቀ ራስን እንደማግለል አይነት ነው ስሜቱ። ለኔ ለብርሃን ቢሆንም ብሎክ ታይሜ ፍላጎቱ መነጠል ግን አለብኝ ሳስበው ረጅም እርምጃ ርቆ መራመድ ካልሆነ አይወጣልኝም የውስጥ እሳት የልብ ሰደድ። ከዚህ በላይ ብጮህ ደስ ባለኝ። የመጀመሪያው ግጥም አልቋል። ሌላ አሁንም ድረስ የምቸገርበት ነገር አለ። ብዙ የምቸገርበት ነገር አለ። ያው አለፍጽምና ወይም ፍጹም አይደለንም። ሰው እናንተ ብላችሁ ታውቃላችሁ ብዬ አስባለሁ። እንደው ይሄን ነገር ተቸገርኩበት እዚህ ሉፕ ላይ ደግሜ መጣው ምናምን ብላችሁ ታውቃላችሁ? የሆነው ጉዳይ ላይ አላውቅም ወይ የሆነ ልማድ ወይ ኦነስት ሆኑና ለራሳችሁ እሱን እያሰባችሁ እንድትሰሙኝ ነው የፈለኩት እንግዲህ። አሁንም ግን አስቸግራችኋለሁ። ተቸገርኩበት ስል ተቸገርኩበት ትላላችሁ። ተቸገርኩበት 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 መራመድ ብቻ ሲጠበቅብኝ እርምጃዬ ካላማረ እያልኩ መያዜን ብቻ ከማድረግ አያያዜ የት ያደርሳል እያልኩ ውጤቱ ምን ይሆን ሁሉን የማወቅ አባዜ ይዞኝ በዚህ ሁሉ ኢንፋይናይት ፖሲቢሊቲ ዴስቲኔሽን ካልታወቀ እያልኩ ቆሜ እያሰብኩ ቤቴ ከረምኩ። ስለመቆሜ በማሰብ ራሱ ስንት አስረጅ ሐሳብ ደረደርኩ።
ልረዳ እያልኩ የነቃ ስሜት ደፍጥጬ ገደልኩ። ካልተማርኩበት ሉፑ ደግሞ ይመጣል። እስካስተካክል ዩኒቨርስ አታዝንም መቼም ሰው ይመስል ሰው ማያዝንም አሁን እኔን ይመስል ሐዘኔታን ራሱ ምን አመጣው አሁን እዚህ ቪክቲም ሜንታሊቲ ተጣብቶኝ ካልሆነ በቀር እኔም አላዘንኩ ለራሴ። ባዝን በተራመድኩ የእርምጃዬን ውበት ከሄድኩ በኋላ ባሰብኩ ተቸገርኩበቴን ስሜት ቅድመ ሁኔታ መጠበቄን ሁኔታውን መሆን ስችል በሁኔታ ማስታከኬን የት ያደርሰኛል አሁን ይሄ? ካልታመምኩበት አይለቀኝም አንጀቴን ሰርስሮ ካላደማኝ የቀረ ደም የለውም አንጀቴ። ይህ ህመም አሁን ይብቃኝ፣ ይህ አዙሪት አሁን ይብቃኝ፣ በእውነት በቃኝ። እየተጠቀማችሁ ነው ከግጥሙ? Are you involved? እዚህ ናችሁ ወይ? አሁን ላይ ናችሁ ወይ ስል ከሁለት ዓመት በፊት ስለጻፍኩት 30 ዓመቴ ላይ ሰውን ስለጻፍኩት ግጥም ነው ነገራችሁ። አሁን ከሁለት ዓመት በፊት 30ኛ ዓመቴን ጨረስኩ ማለት ደፈንኩ ጎደልኩ at the same time። ፍጽምና የለም መቼም እንከን አይጠፋም። ለሁሉም መንስኤ ከሆኑት ሁለት ትልልቅ ስሜቶች የኔ ታጭቆ ካንዱ ቢከተት ሲመደባ የውት ከፍራት ማለት ስጋት አለኝ አልዋሽም። ሰባ ከታለፈ መኖር የማያጓጓበት ዓለም ላይ ነን አይደል? እሱም ጊዜና አጋጣሚ ካልደረሱኝ ወይ ታመሜ ወይ ባደጋ ካልፈገምኩኝ ያስፈራኛል ከውልደቴ እስከዚህ ሰዓት። ጊዜ ሳይሆን እኔ ሄድኩበት ፍጥነት ረብ ያለው ነገር ሳይሰራ ፐርፐስ ሳይዳሰስ በቅጡ ቶሎ ቶሎ ያለፍን ቦታ ምን ለቅለም ይመጡ ኃላፊነትም ይሰማኛል በአንድ በኩል ብዙ ኩዮች እንዳሉበት ተጨማሪ ሸክም ሳልጨምር ያልተወጣሁት የሆነ የሚጠበቅ ሚና እንዳለ የሚሰማኝስ ነገር ለኔ ይሁን ለቤተሰብ ወይ ለሌላ አጥርቼ እንኳን አላቆም እውነት ለመናገር ግን አይፈታኝም። ምን አርጎ ይዞኛል አንገቴን ይከብደኛል ትከሻዬን። በእርግጥ አንዳንዴ አላውሻችሁም ጥሩ ስሜት የሚሰማኝ ጊዜም አለ። እሱም ኑረት ይባላል ኤክስፒሪየንስ። ቦታው ላይ ስገኝ ልክ እንደዚህ አሁን ላይ በመሆን ከህይወት ትዕይንቴቱም እንዳያልፈኝ ያደረግኩት ጥረት ተሳክቶ መሰለኝ። ስለዚህ ሳስብ ግን ደህና ነኝ። አሁንን መኖር ጀመርኩ ከነ ጉድለቴም ብገኝ ደግሞ ጥሩ መደበቂያም ነው አይደል? ሌላ ሁሉ መልስ አልባ ኢሉዥን በሆነበት አብሮን የሚቆይ ስሜት አይጠፋም መቼም የሚያዳብረን እስከ ሞት ጋራንት እስከሌለን ድረስ ስለመኖር ሁለት ህይወት እስከኖርኩኝ ድረስ አንዴ ምርጡ ቨርዥኔን ለመሆን የህይወትን ደርዝ ገደብ ከልኩ በላይ ወጥሬ ተፍገምግሜ ጥሬ ግሬ ሀማ እንዳለው እምቢ ብዬ ለጣፈንታ ቤተ እንዳለው ሳልገደብ አንድ ቦታ ለኖር ወሰንኩ 30 ላይ እስካለ ስጋዬ ላይ እድሜን አሰብኩት በደስታ ከቁጥር ከጊዜ ወጥቼ አሁን ሆኜ ከአሁን ጋር ተጋብቼ ምን ቢይዘኝ የምድር ከርስ ታይም ግራቪቲ ስፔስ አለው ባሁን ከጊዜ ውጭ እሱ ሰላሜን ሰጥቶኛል። አሁን አመት ሆኖኛል። አመሰግናለሁ። ዴቫ ጊዜ አለን ወይ ነው? ጊዜ አለኝ። የመጨረሻ ስሜ ማሎ ነው ብያችኋለሁ። ማሎ የተባልኩበትን አጋጣሚ በቀላሉ ዝም ብሎ ስቴጅ ስም አይደለም፣ ከህፃንነት ስቶሪ ጋር የተገናኘ ነው። የምፈራውን ቡሊ የመደረግ ስቶሪ አንስቼ የተሸከምኩበት መንገድ ወይም ያከበርኩበት መንገድ ነው። ምንድነው የሆነው? የዛሬ 27 28 ዓመት ምናልባት 5 ዓመት ወይ 4 ዓመት ህፃን ነበርኩ። ካሳዳጊ አያት ጉያ ወደ እናት ቤት ጉዞ የጀመርኩ የሆነ ደስታን የሚወድ ፍልቅልቅ ጥርስ ብሩህ አይምሮ ለሁሉ ሰው ክፍት የሆነ አሁን ድረስ በማልረሳው በሆነ ሁነት ተፈተነ። ምንድነው የሆነው? ከኩዮቼ መሃል ሰፈር ከሜዳው ተገኘው። እንግዳ ነገራቸው ግን በዛብኝ ተለዩብኝ። ከማውቃቸው አንዱ የሆነ ነቃ ያለ ቁመታም ልጅ ተጠግቶ ለማላመድ በሚመስል እጄን በእጁ ጎትቶ ከመሃላቸው ከተተኝ። ራሴን አየሁት፣ ልዩ ነኝ። ዙሪያውን የተመለጠ ቁንጮ አለኝ። ቋንቋይም ከነሱ ይለያል። ማውራውን አይረዱም፣ አይገባኝም። የሚያወሩኝ የሆነ ቁምጣይም ቢሆን ባጭር ቁመት ከሹራብ ጋር ተጣብቆ ነው ከኔ ያለው። የሁሉም አይን ወደ እኔ ነው ልክ እንደዚህ። ከዛ ሳይታሰብ የሆነ ድምፅ መላጣውን በሉት። መላጣ የሁሉም ታዳጊዎች እጆች ኩርኩም፣ ጥፊ፣ ጡጫ ውርጅብኝ ደጋግሞ ሲያርፍብኝ ከላይ ካናቴ አልፎ ዘልቆ ልቤና መመኝ ለሁለት ሲከፈልብኝ ሲሸራረፍ ታወቀኝ። መተንፈስ አቅቶኛል። አይኔም በሆን መንታ ያነባል። የሆነ ቃል ተደጋግሞ ካፌ ይወጣል። እንዲህ ይላል ማሎ ማለም በሌሴ ማሊፍ ነዶፍተን። ትርጉም ምን አጠፋው? ለምንድን ነው የምትመቱኝ? የልጅ ሩሩ አዛይ ልቤን ሰበሩት። ደግሞ ደጋግመው አስነከሱት። ከበሬ ባለ ድንጋይ ላይ ነው ውሎ መርጨን የቆዘምኩት። በቃኝ እኮ ፍለጋ አልወጣም። ሳቃቸውን ሸሻረው እንደውም ያስፈራኛል። ምክንያት ቀጥሎ ባለው ትዕይንት ኩርኩም፣ ጥፊ፣ ጡጫው ይታየኛል። ለተዛባብኝ ፍትህ፣ ለደረስብኝ ጥቃት ምክንያት ማወቅ ፈልጌ ለምን ብዬ የጠየኩት ይሄው አሁን መጠሪያ ሆኖ አረፍኩት። ማሎ